ነጋጋሪውና ግራ የሚያጋባው የጥቁር ገበያ ምንዛሬ የሐዋላ ዋጋ በዛሬው ዕለት ስንት የተዘረዘረ ይገኛል? ዛሬ እንዴት አደረ? እንዴት አረፈደ? ጨመረ ወይንስ ቀነሰ? የባንክ የምንዛሬ ዋጋ ከቀን ወደ ቀን እየጨመረ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ የትኛው ባንክ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ17 ሀገራት የጥቁር ገበያ ምንዛሬ ዋጋና እንዲሁም የ5ና የ6 ሀገራት የባንኮችን የምንዛሬ ዋጋ አስደምጣችኋለሁ። ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ቆዩ። እንዲሁም የተመረጡና ወሳኝ የሆኑ ጥያቄ ምላሾችን እንሰጣለን። ቀዳሚነት የምናየው እህታችን ኮሜንት በተመለከተ ነው። እውነት ነው፣ በጣም እየበሉን ነው። ሐዋላ የሚልኩት ወይም ደግሞ ሐዋላ ላኪዎች በጣም እየበሉን ነው ይላል። ይሄን በተመለከተ አንዲት እህታችን በሐዋላ አንድ የሳዑዲ ሪያል 42 ብር እንደላኩላት ኮሜንት ላይ አስቀምጣልኝ የሰጠውትን ምላሽ በተመለከተ ነው ማለት ነው። ማለትም በሂጅራ ባንክና በዳሽን ባንክ አንድ የሳዑዲ ሪያል 45 ብር ከ25 ሳንቲም እየተዘረዘረ ያለ በሐዋላ ግን ወይንም ደግሞ በጥቁር ገበያ ምንዛሬ አንድ የሳዑዲ ሪያል 42 ብር እንደላኩላት ኮሜንት ላይ አስቀምጣልኝ ማብራሪያ ሰጥቼበት ነበር። አሁንም በድጋሚ እህታችን እያለች ያለችው ይህን ነው። ብዙ እህቶቻችን ሳያውቁ እየተበሉ ነው። ብዙ እህቶቻችን እየተጎዱ ነው። ብዙ እህቶቻችን ለፍተው ደክመው ያመጡትን ገንዘብ በሀሪፍ ዋጋ ይላክልናል ብለው ሲያስቡ ባለማወቅ በወረደ ዋጋ እንዲሁም ደግሞ ከባንክ በበታች እየላኩ እንደሆን የተለያዩ እህቶቻችን እየነገሩን ይገኛሉ። እናንተም ከዚህ ጉዳት ወይንም ደግሞ ከእንደዚህ አይነት ጉዳት ሰለባ ከመሆን ራሳችሁን ልጠብቁ ይገባል። በአሁኑ ሰዓት የባንኮች የምንዛሬ ዋጋ ከቀን ወደ ቀን እየጨመረ ይገኛል። ስለዚህ ህገወጥ ምንዛሬ ወይም ደግሞ በሐዋላ በጥቁር ገበያ ከመላካችሁ በፊት የባንኮችን መረጃ ብታደምጡ እጅግ በጣም ተጠቃሚ ትሆናላችሁ። ምክንያቱም በባንክ ስትልኩ በአንድ ድንጋይ ሁለት ወፍ እንደመምታት ስለሆነ። ወደ ሌላኛውና ወደ ሁለተኛው ኮመንት ስንሸጋገር ሀገሬ ልገባ ነው፣ ካሁን በኋላ ቢጨምር ባይጨምር ምንም አያገባኝም ይላል። ማለትም ሐዋላ ቢጨምር ባይጨምር አያገባኝም ወደ ሀገሬ ልገባ ነው የሚል መልእክት መሰለኝ ያለው። ይህም በተመለከተ በተለይ ደግሞ ወደ ሀገራችሁ ኢትዮጵያ አንድያችሁን ጠቅልላችሁም ሆነ ለቫኬሽን ወይም ደግሞ ለረፍት ወደ ኢትዮጵያ መምጣት የምትፈልጉ ለእናንተ ጥሩ አጋጣሚ ነው። ምክንያቱም አሁን ልካችሁ ወደ ሀገር ቤት ከምትመጡ ይልቅ ገንዘቡን በጥንቃቄ መያዝ የምትችሉ ከሆነ ገንዘቡን ይዛችሁ ወደ ሀገር ቤት ብትገቡ አንደኛ ስደት አንስታችሁ ወደ ኢትዮጵያ እስክትገቡ ባለበት ጊዜ ከቀን ወደ ቀን ጭማሪ እያሳየ ስለሆነ የባንኮች ዋጋ ይጨምርላችኋል። ሁለተኛ ፊት ለፊት ወይንም ደግሞ በባንኮች በመስኮት ለሚዘረዝሩና በሐዋላ አስተላላፊ ወኪሎች በኩል ለሚልኩ ከውጭ ምንዛሬ የዋጋ ተመን በተጨማሪ ለእያንዳንዱ የአሜሪካን ዶላር ዝቅተኛው 2 ብር ሲሆን ከፍተኛው ደግሞ 15 ብር ከ90 ወይም ደግሞ 16 ብር ድረስ ተጨማሪ ኮሚሽን እየሰጡ ይገኛሉ። ይሄ እንግዲህ ለአንድ የአሜሪካን ዶላር ነው። ለምሳሌ አንድ የአሜሪካን ዶላር 160 ብር የሚዘረዝሩ ከሆነ ተጨማሪ 16 ብር አለው። ስለዚህ 176 ብር አካባቢ ይመጣል ማለት ነው። የሳዑዲ ሪያልም የኢማራቶች ዲርሃም በተመለከተ ቢሆንም ወደ አሜሪካን ዶላር ይቀየርና ከዛም ለእያንዳንዱ የአሜሪካን ዶላር በሂጅራ ባንክ 15 ብር ከ90 ለአንድ የአሜሪካን ዶላር ተጨማሪ ጉርሻ ይሰጣሉ፣ ወይንም ደግሞ 10% ሂቫ እየሰጡ ይገኛሉ። ይሄ መልካም አጋጣሚ ነው። በተለይ ደግሞ ወደ ሀገር ቤት ለምትገቡ በእጃችሁ ገንዘብ ይዛችሁ ለምትመጡና እንዲሁም ደግሞ በሐዋላ አስተላላፊ ወኪሎች በኩል ለምትልኩ ለምሳሌ ለቤተሰቦቻችሁ ገንዘብ ብትልኩ በዌስተርን ዩኒየን አማካኝነት ቀጥታ የሳዑዲ ሪያል ከላካችሁ የሳዑዲ ሪያሉ ነው የሚደርሰው። የኢማራቶች ዲርሃም ከላካችሁ የኢማራቶች ዲርሃም ነው የሚደርሰው። ነገር ግን የተለያዩ አይነት ያላላክ ዘዴዎች ስላሉ ኖርማል ከሆነ የምትልኩት ወደ ዶላር ተቀይሮ ነው የሚላከው። ያ በሚሆንበት ሰዓት ደግሞ አንደኛ የመላክ ያለ፣ ሁለተኛ ደግሞ የተወሰነ ቅናሽ አለው። ስለዚህ የሚከፈለውን ከፍላችሁ ግን በዌስተርን ዩኒየን ከላካችሁ ራሱ ዲርሃሙ ወይንም ደግሞ ራሱ ሪያሉ ለቤተሰቦቻችሁ ይደርሳል። ጥንቃቄ በተሞላበት መልኩ በዚህ መልኩ ከላካችሁ ተጠቃሚ ትሆናላችሁ ብዬ አስባለሁ። በቀጥታ የምንዛሬ ዋጋ መረጃችን እንመልከት። ቪዲዮአችን ላይክ፣ ሼር አድርጉ። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት በድረገጹ እንዳስነበቡ ከሆነ 100 የሳዑዲ ሪያል 4856 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ56 ሳንቲም እየተሸጠ ይገኛል። ይሄን መረጃ የታገሩ ናችሁ ነው እየተከታተላችሁ የምትገኙት። ሳዑዲ፣ ኢማራት እንዲሁም ደግሞ አሜሪካን፣ ካናዳን፣ ኳታር፣ ኩዌት፣ ባህሬን፣ ኦማን የት ነው? ብዙ ተከታታይ ያለበት ወይ ደግሞ ብዙ ኮመንት ያገኘውበትን ሀገር በቀዳሚነት አስደምጣለሁ። ዛሬ ብዙ ኮመንት የተገኘው ሳዑዲ ነው። የሳዑዲን አስቀድም ያለው
በመቀጠል የባንኮችን መረጃ ስንመለከት አንድ የሳዑዲ ሪያል በንግድ ባንክ 42 ብር ከ30፣ በዳሽን ባንክ 45 ብር ከ25 እና ከፍተኛ ዋጋ የሚሰጠው ባንክ በተመሳሳይ ሂጅራ ባንክ 45 ብር ከ25 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የአሜሪካን ዶላር በተመለከተ ነው። 100 የአሜሪካን ዶላር 18240 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ40 ሳንቲም እየተሸጠ ይገኛል። በንግድ ባንክ አንድ የአሜሪካን ዶላር 158 ከ83፣ በዳሽን ባንክ 159 ከ76 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 162 ብር ከ95 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው ዩሮን በተመለከተ ነው። 1 ዩሮ 207 ብር ከ81 እየተዘረዘረ ይገኛል። እንዲሁም በንግድ ባንክ 1 ዩሮ 181 ከ54፣ በዳሽን ባንክ 187 ከ24 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 188 ብር ከ18 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው የስዊዝ ፍራንክን በተመለከተ ነው። 100 የስዊዝ ፍራንክ 22200 ብር እንደሚሸጥና አንድ የስዊዝ ፍራንክ 222 ብር ከ02 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 192 ከ55፣ በዳሽን ባንክ 204 ብር ከ48 እና እንዲሁም በአባይ ባንክ 194 ብር ከ76 ሳንቲም በመዘርዘር ላይ ይገኛል። ከፍተኛ ዋጋ የሚሰጠው ባንክ ዳሽን ባንክ ሆኖ ተመዝግቧል። በመቀጠል የካናዳን ዶላር ነው ያለን። 100 ካናዳን ዶላር 12900 ብር እንደሚሸጥና አንድ ካናዳን ዶላር 129 ብር በመሸጥ ላይ ይገኛል። የአውስትራሊያን ዶላር 126 ከ64 እንዲሁም የቻይና ዩዋን 26 ከ93፣ ፓውንድ ስተርሊንግ 24253 ብር እንደሚሸጥና 1 ፓውንድ ስተርሊንግ 242 ብር ከ53 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 208 ከ83፣ በዳሽን ባንክ 212 ከ84 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 214 ብር ከ08 ሳንቲም እየዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የኢንዲያን ሩፒን በተመለከተ ነው። አንድ የኢንዲያን ሩፒን 1 ብር ከ88 ሳንቲም በመዘርዘር ላይ ይገኛል። የሳውዝ አፍሪካን ራንድ 10 ብር ከ32 ሳንቲም በመዘርዘር ላይ ይገኛል። መቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4964 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 43 ብር ከ24 እንዲሁም በዳሽን ባንክ 46 ብር ከ19 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4830 ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ30 ሳንቲም በመሸጥ ላይ ይገኛል። በመቀጠል የባህሪን ዲናር እናያለን። 100 ባህሪን ዲናር 48445 ብር እንደሚሸጥና አንድ ባህሪን ዲናር 484 ብር ከ45 ሳንቲም በመሸጥ ላይ ይገኛል። በመቀጠል ጆርዳን ዲናር እናያለን። 100 ጆርዳን ዲናር 25700 ብር እንደሚሸጥና አንድ ጆርዳን ዲናር 257 ብር ከ02 ሳንቲም በመሸጥ ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47312 ብር እንደሚሸጥና አንድ የኦማን ሪያል 473 ብር ከ12 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብበዋል።